ሉካስ ፎለር የቅርብ ጓደኞቹና ቤተሰቦቹ እንደሚገልጹት አንዳች አስፈሪ ነገሮችን መጋፈጥ የሚወድና ለየት ያለና ወጣ ያሉ ቦታዎችን መጎብኘት የሚወድ አይነት ወጣት ነው። የተለያዩ ሀገራትንና ቦታዎችን መጎብኘት የሚወደው ሉካስ በ2016 ዓ.ም ወደ ሀገረ ክሮሺያ በማቅናት ጉብኝቱን ይጀምራል። በዚህ ጊዜ ነው ታዲያ በክሮሺያ ምድር ያገኛትን አንዲት ወጣት ላይ አይኑ ያረፈው። ሉካስ ከጉብኝቱ አንድ ትልቅ ነገር ያተረፈ ይመስላል። እንዳያት የወደዳትን ቻይና ዴሲ የተባለች ወጣትን ጠጋ ብሎ በማውራት ትውውቅ ይፈጥራሉ። ቻይና በጃንዋሪ 25 1995 ኖርዝ ካሮላይና ዩናይትድ ስቴትስ የተወለደች ሲሆን ቻይናም ልክ እንደ ሉካስ ሁሉ የተለያዩ ሀገራትና ቦታዎችን መጎብኘት የሚያስደስታት ሴት ነች። ታዲያ ሁለት ከተለያየ ቦታ ነገር ግን ተመሳሳይ ፍላጎት ያላቸው ወጣቶች በአንድ ቦታ ተገናኝተው ተዋወቁ። የሁለቱ ተቀራራቢ ባህሪያት ለመግባባት ብዙም ጊዜ አልወሰደበትም። ተግባቦቱ አድጎም ወደ ፍቅር ግንኙነታቸው አደገ። ነገር ግን በዚህ መሃል የነበረው ትልቁ ችግር በሉካስና ቻይና መካከል የነበረው የመኖሪያ ቦታ ርቀት ነበር። በተለያየ ሀገርም ሆነው ያልደበዘዘው ፍቅር ወደ የመኖሪያ ሀገራቸው ከተመለሱም በኋላ ቀጠለ። በተለይ ሉካስ ቻይና ወዳለችበት ሀገር የአውሮፕላን ቲኬቱን ቆርጦ እየመጣ በጊዜያት ልዩነት ይገናኙ ነበር። በአንድ ወቅት ታዲያ ሉካስና ቻይና ወደ አንድ አካባቢ ለጉብኝት ለመሄድ ያቅዳሉ። እቅዳቸው ይሳካና ጁላይ 2019 ዓ.ም መኪናቸውን አስነስተው ለጉዞ ወዳቀዱት ቦታ መንገድ ይጀምራሉ። ጁላይ 13 2019 ዓ.ም በደህንነት ካሜራ ላይ በግልጽ እንደሚታየው ሉካስና ቻይና ይዘውት በወጡት መኪናቸው ውስጥ እንዳሉ ነዳጅ ለመቅዳት በአንድ የነዳጅ ማደያ ጣቢያ ላይ መኪናቸውን አቁመው ነዳጅ ይቀዳሉ። ነዳጁን ቀድተው ከጨረሱ በኋላም ፍቅራቸውን ለመገላለጽ ለተወሰነ ቆይታ ያክል በቆሙበት ተቃቅፈው ከነዳጅ ማደያው አጠገብ ወዳለው ሱፐርማርኬት ሲገቡ ይታያል። መግዛት የሚፈልጉትን ዕቃ ከገዙ በኋላ መኪናቸውን አስነስተው መንገዳቸውን ይቀጥላሉ። ይህ የካሜራ ቅጂ ታዲያ ጥንዶቹ ለመጨረሻ ጊዜ በካሜራ እይታ ውስጥ የታዩበት አጋጣሚ ነበር። ከሁለት ቀናት በኋላ ታዲያ የሁለቱም አስክሬን በአንድ መንገድ ዳር ተገኘ። የሁለቱ አስክሬን በተወሰነ ርቀት ላይ ሆኖ በአንድ ቦይ ውስጥ ተጥሎ ተገኝተዋል። በሁለቱም ላይ ያረፈው ጥይት በሰውነታቸው ላይ ይታይ ነበር። ይህ ድንገተኛ አጋጣሚና ያልተጠበቀ አሳዛኝ ክስተት ታዲያ የሁለቱንም ቤተሰቦችና የሰማውን ሰው ሁሉ ጥልቅ ሐዘን ውስጥ የከተተ ነበር። ጁላይ 19 2019 ዓ.ም ሉካስና ቻይና መሞታቸው ከተሰማ ከ3 ቀናት በኋላ ሌላ ድንገተኛ ጥሪ ከዛው አካባቢ ብዙም ሳይርቅ ለፖሊስ ይደርሰዋል። ፖሊስ በቦታው ሲደርስ በእሳት ከነደደ መኪና የተወሰነ ርቀት ላይ አንድ ክፉኛ የተጎዳ ሰው ሞቶ ይገኛል። በጊዜው የሟቹን ሰው ማንነት ለማወቅ ለፖሊስ ቀላል የነበረ አልሆነም። በጥቂት ቀናት ላይ ልዩነት ውስጥ ግን በተቀራራቢ አካባቢ 3 መኪና ይዘው የነበሩ ተጓዦች መሞት ግን እንግዳ ስሜትን የሚፈጥር አጋጣሚ ነበር። የመኪናውን መለያ ታርጋ ከተመለከቱ በኋላና የባለቤቱን ማንነት ካረጋገጡ በኋላ የመኪናው ባለቤት ካም ማክሎድ የተባለ ወጣት እንደሆነ ፖሊስ ይደርስበታል። በእሳት የነደደው መኪና ባለቤትነትን ካም ማክሎድ በተባለ ሰው ስም የተመዘገበ ሲሆን የፖሊስ ቀጣይ ስራ የዚህን ሰው ማንነት ማጣራት ነበር። የሟቹ ማንነት ግን ለጊዜው ሊታወቅ አልቻለም ነበር። ፖሊስ አንድ ትልቅ መረጃ ከካም ማክሎድ የቅርብ ሰው ያገኛል። የካም ፍቅረኛ የነበረችው ሴት ታዲያ ካም ከሌላ ጓደኛ ብሬር ጋር በመሆን ስራ እንፈልግ በማለት ወደ ሌላ አካባቢ እንደተጓዙ ገለጸች። ከዛም በኋላ ግን የካም ሆነ የጓደኛው ደብዛ መጥፋቱ ታወቀ። በዚህም ለፖሊስ ሌላ ራስ ምታት የሚሆነው የሁለቱ ወጣቶች ለጉዞ በወጡበት መጥፋታቸውን የሚገልጽ ፋይል ተከፈተ። በጥቂት ቀናት ልዩነት ውስጥ የሁለት ጥንዶች አስክሬን መገኘት ቀጥሎ የሌላ አንድ ሰው የሞተ አካል መታየቱና የሁለት ወጣቶች መጥፋት ለፖሊስ ከባድ የሆነ የምርመራ አጀማመር ሆነ። ፖሊስ ስለተፈጠረው ክስተት ምርመራውን ከጀመረ በኋላ ግን ነገሮች ቀድሞ ወዳልተጠበቀ አቅጣጫ ማምራት ጀመረ። ታዲያ ከተወሰነ የምርመራ ቆይታ በኋላ አንድ መግለጫ ሰጠ። የመግለጫው ማሳረጊያም ብዙዎች ያልጠበቁት ነበርና እንዲህ ይላል። በሁለቱ ጥንዶችና በሌላ ሰው ላይ በተከሰተው ግድያ ላይ የመጀመሪያ ደረጃ ተጠርጣሪ
ቀደም ሲል ጠፋ የተባሉት ሁለት ወጣቶች ሲሆኑ ሰዎች በማንኛውም ቦታና ጊዜ ሁለቱን ወጣቶች ከተመለከቱ ለራሳቸው እንዲጠነቀቁና በቶሎ ወደ 911 እንዲደውሉ የሚጠቁም ማስረጃ ነበር። ፖሊስ እዚህ መደምደሚያ ላይ ለመድረስ የረዱት የተለያዩ ማስረጃዎች ነበሩ። ፖሊስ ከጥንዶቹ ቀጥሎ አስክሬኑ የተገኘው ሰውን ተቀራራቢ ምስል ስለው ለሕዝብ ይፋ ያደርጉታል። ይህንን ምስል የተመለከተች አንዲት ሴት ታዲያ ወደ ፖሊስ በመደወል ከፖሊስ ዘንድ የተለቀቀ የተሳለ ሰው ምስል ከባለቤቷ ጋር እንደሚመሳሰል ትገልጻለች። ከዚህ በኋላ በተደረገው የዲኤንኤ ምርመራ ታዲያ በትክክል ሞተ የተባለው ሰው የሴትየዋ ባል እንደሆነና ስሙም ሊዮናርድ ዲክ ይባል ነበር። ሊዮናርድ የ64 ዓመት ሰው ሲሆን ራቫፎር መኪናውን ለጉዞ እንደወጣ ነበር በዛ የቀረው። ይህ ራሱ ራቫፎር መኪና ደግሞ ሊዮናርድ ሞተ በተባለበት ቀን ሰሞን ሁለቱ ጠፍተዋል ተብለው የነበሩት ወጣቶች ይዘው ነዳጅ ሲቀዱበትና ሲያሽከረክሩት የነበረው ተመሳሳይ መኪና ነበር። ታዲያ ፖሊስ የሊዮናርድ አስክሬንን ካገኘበት አካባቢ ጥቂት ርቆ ሲነድ የነበረው መኪናና ባለቤትነቱ ከሁለቱ ወጣቶች አንዱ በሆነው ካም የተመዘገበው መኪና ከጥቅም ውጭ ከሆነ በኋላ ጉዟቸውን የቀጠሉት በሊዮናርድ ራቫፎር መኪና ነበር። ሁለቱ ጥንዶች ተገለው በተገኙበት አካባቢ አቅራቢያም እንደነበሩ በቦታ የነበረ የደህንነት ካሜራ ቅጂም ያሳይ ነበር። በዚህና ሌሎች ማስረጃዎች ፖሊስ ካምና ብሬየርን ለሁሉም ጥፋት ተጠርጣሪ አላቸው። ብዙም ጊዜ ሳይቆጠር ፖሊስ አንድ መረጃ ይደርሰዋል። ይህም አንድ መኪና በእሳት ተያይዞ እየነደደ መሆኑ ጥቆማ ይደርሰዋል። ከዚህ ቀደም ወንጀሉ ከተፈጸመበት ቦታ እጅግ ርቆ የተገኘ ቢሆንም መኪናው ግን ቀደም ሲል የሟች ሊዮናርድ የነበረ፣ በኋላ ላይ ደግሞ ካምና ብሬየር ሲያሽከረክሩት የነበረው ራቫፎር መኪና መሆኑ ይረጋገጣል። በዚህም ታዲያ በዚህ ፍንጭ ፖሊሶች መኪናው ተቃጥሎ ከተገኘበት አካባቢ ጀምሮ እያሰሱ ሁለቱን ወጣቶች መፈለግ ጀመሩ። ይህ ፍለጋ ግን ለፖሊሶች ቀላል አልነበረም። ወዴት እንደሄዱና የት እንደገቡ መረዳት ቀላል ባልሆነበት ሰፊ አካባቢ የሁለት ወጣቶች ደብዛ የውሃ ሽታ ሆነ። ኦገስት 2019 ዓ.ም ራቫፎር መኪናው ተቃጥሎ ከተገኘበት 11 ቀናት በኋላ በአንድ ደን ውስጥ ሌላ አዲስ ፍንጭ ተገኘ። ይህም ከሁለቱ መካከል የብሬየር ቦርሳ መገኘቱ ነበር። ይህ ታዲያ ሁለት ወጣቶች እየሄዱበት ያሉበትን አቅጣጫ ለመለየት ትልቅ ፍንጭ ነበር። በቀጣዩ ቀንም በየቦታ የተጣሉ የሁለት ወጣቶች ንብረቶች እየተገኙ መጡ። ፖሊስ እኚህ ሁለት ወጣቶች በሕይወት ይኑሩ ይሁን ካሉስ በቀጣይ ምን እንዳቀዱ የማይታወቅ መሆኑ ፍለጋው ጊዜ የሚሰጥ አልነበረም። ነገር ግን በመጨረሻም ፖሊስ ሁለቱን ወጣቶች የሚፈልግበት ሂደት ፍጻሜውን አገኘ። ብሬየርና ካም በመጨረሻም ተገኙ። ነገር ግን ሁለቱም ሲገኙ በሕይወት አልነበረም። ከሞተ አካላቸው ጎን ግን በቪዲዮ የተቀረጸ ምስል አስቀርተው ነበር። ካምና ብሬየር ራሳቸውን በቪዲዮ ምስል እየቀረጹ ለሁለቱ ጥንዶችና ለሌላኛው የ64 ዓመት ሰው ሞት ተጠያቂው እነሱ እንደነበሩና እንደገደሏቸው በግልጽ ይናገሩ ነበር። እቅዳቸውን ሲገልጹ በወንዙ በኩል አድርገው በጀልባ ወደ አውሮፓ ወይም አፍሪካ መዳረሻቸውን ማድረግ እንደሚፈልጉ፣ ነገር ግን እቅዳቸው ወንዙ ጋር ሲደርሱ እንደማይሰራ እንደተረዱ ይገልጻሉ። በቪዲዮ ላይ ብሬየር እንደሚገልጸው ለሞታቸው እየተዘጋጁ ቢሆንም ቀድመው ግን ሰዎችን መግደል እንደሚፈልጉ ይናገራል። በመጨረሻም ካም ጓደኛውን ብሬየርን ተኩሶ ከገደለው በኋላ በመጨረሻም ራሱን አጠፋ። እውነተኛ ፍርዳቸውን ከምድር ሳይቀበሉ ራሳቸውን አጥፍተው እስከ መጨረሻው ተሸኙ። በሕይወታቸው ተስፋ የቆረጡት የሚመስሉት እነዚህ ወጣቶች ታዲያ በወደፊታቸው ተስፋ የነበራቸውን ሁለት ወጣት ጥንዶችና የራሱ ቤተሰብ መስርቶ በመምህርነት ስራ እያገለገለ የነበረን የ64 ዓመት ሰው የእነሱን የከሰረና ተስፋ የቆረጡበትን ኑሮ እልመወጫ አድርገው ሕይወታቸውን አሳጧቸው። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።